ብዙ እይታን ለማግኘት ሲል ትዳሩን አደጋ ላይ የጣለው ሰው በርካቶችን አስቆጥቷል። ፍራንክ ነው በሚል ሰበብ ፍራንክ ፍለጋ የትዳር አጋሩን በአደባባይ ሲያስለቅሳት መታየቱ ተመልካችን ከማዝናናት ይልቅ ያሳዘነና ያስደነገጠም ሆኗል። ቪዲዮውን ያየው ሰው ሁሉ ያስማማው የባል ያልተገባ ተግባር አራስ ሚስቱን ብዙ እየበላሽ ነው በሚል ሲያሸማቅቃትም ታይቷል። ይህ አነጋጋሪ ተንቀሳቃሽ ምስል ከተለቀቀ በኋላ አይደለምና ከሞት ጋር ታግላ ልጅን ለምትሰጥ የትዳር አጋር የልጆች እናት ቀርቶ ባዳን እንኳን ለመናገር በሚከብዱ ቃላት ባለቤቱን ሲያሸማቅቃት የታየው ግለሰብ የትችት ናዳ እየወረደበት ይገኛል። ከትችቱም በዘለለ ያልተገባ ተግባሩ ትዳሩን ለማፍረስ አንድ እርምጃ የሄደበት ከባድ ስህተት እንደሆነም ሲገለጽ፣ በዚያ ደግሞ ይህ ቪዲዮ የተሰራው ሁለቱም ተነጋግረው ነው፣ መነጋገሪያ በመሆን እይታና ታዋቂነትን ለማግኘት ነው የሚሉም አልታጡም። እውነቱ የቱ ጋር ነው ያለው? በርካቶችን ያስቆጣው ፕራንክ በባል አለማስተዋል የተሰራ ወይስ እይታን ለማግኘት የተደረገ ሴራ? ሁሉንም በዝርዝር እንነግራችኋለን። ሰላም በያላችሁበት ለእናንተ ይሁን ውድ የሰርክ ቲዩብ ቤተሰቦች፣ እንደምን ቆይታችኋል? በዛሬው መሰናዶ ስለ አነጋጋሪው የፕራንክ ቪዲዮ እውነታ እንነግራችኋለን። ቻናሉን ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ እስከ መሰናዶ ፍጻሜ አብራችሁን ቆዩ። ከቀናት በፊት ፕራንክ ነው በሚል ሚስቴን አስለቀስኳት ብሎ ቪዲዮ ያጋራው ባል እንዳሰበው ምስሉ ተመልካችን የሚያዝናና ሳይሆን የሚያሳዝን ሆኗል። የሁለት ልጆች እናት የሆነችውን የትዳር አጋሩን ካሜራ ፊት ብዙ እየበላሽ በመሆኑ ያንቺን ሆድ መቻል አቅቶኛል ወይ ምግብ ቀንሺ አሊያም ወተሽ ስራ ስሪ እያለ ሲያሸማቅቃት ታይቷል። ማለት ወተሽ ብታገዢኝ ደስ ይለኛል። አሁን ፈረንጅ እኮ በአንድ ሳምንት ወጥቶ ነው የሚሰራው። እኔ አበሻ ሴት እንደመጣ ለካ ፈልጌው ነው እንድትቀመጥ አይኔ ፈለገሽ ሆነ አልኩኝ። አሁን እኮ እየወቀስኩሽ እኮ አይደለም፣ ግን በቃ አሁን ለምሳሌ አሁን ሁለት ዳቦ ነው ያቀረብሽዋል። አንድ ዳቦ ብታረጊ፣ ይሄ ደግሞ በማከም ብትጠጪው እንዴ በብርጭቆ ይሆነ። አንዳንድ ጊዜ ትንሽ ለምን ብታስቢ ወጥቼ ተሯርጬ ነው የማመጣው። ይሄን ነገር ስለማጠብ አይደል እንዴ? ስለማጠብ አይደል እንዴ? ምን አገናኘው ከማጥባቱ? አይ እንዴ አንድ ዳቦ አሁን ቁርስሽ ነው አይደል? አንድ ዳቦ ይበቃል። አይ ደግሞ በትንሹ አሁን ይሄ አሁን ወተት ምናምን ስትጠጪ በትንሹ ልትጠጪ ማለት አንዳንዴ እኮ መተጋገዝ አለ። ጊዜውን ታውቂያለሽ። የምር ምን ማለት ነው የምር? አይ እኔ አጥሚት ማጣጣም ታውቃለህ። አጥሚት ገንፎም አልበላም ተቀጨቆሪ ነው የሚለው ከአጥሚት አትጠጪ። ግን በቃ አንዳንድ ጊዜ የምትበይውን ነገር የተወሰነ ወይ ደግሞ ትንሽ ወጥተሽ የተወሰነ ነገር ስራ እየሰራሽ ብታገኝ ደስ ይላል። ይህም ንግግር በስተመጨረሻ የቀልዴን ነው ፕራንክ ላደርግሽ ብዬ ነው በሚል በንግግሩ ከደማው ልቧ የፈሰሰውን የባለቤቱን እንባ ሲጠርግ ቪዲዮ ቢያልቅም ተመልካች ጋር ግን ታሪኩ ቀጥሏልና ብዙ እየተባለ ነው። ያለቀሽ ነው አይዲስ ቀልብ ፕራንክ ነው። ስሚ ማሪ አንቺ እየቀለድኩ ነው። ስሚ ሰውን የሚያውቁስል ነገር እያደረጉ ፕራንክ ነው የሚባል ነገር አለ እንዴ? ያው ለምን አሰራባባ ይልስ ነገር ያምሻል። ለማን ነው የምሰራው? የምር እየቀለድኩ ነው። አንቺ አመረሽ ነው አመረረች። እኔ እየቀለድኩ ነበር። እኔ እንደማንኛውም ኢትዮጵያዊ ፍራንክ ላድርግሽ ብዬ ነው። ለምን ይቀርብሻል? ታመረልሽ እንዴ እያወቅሽ አይ ሲሪየስ ነው በጣም ነው እንዴ? ታዲያ ፍራንክ ላድርግሽ እንዴ? ይቅርታሽ ወድሻለሁ። ከዚች ሴት ባሻገር ለልጆቻቸው ሲሉ ሁሉን ችለው የሚኖሩ ሴቶችም ታይተዋል። እናትነታቸው ሴትነታቸውን አሸንፎ ብዙ እያለፉ ያሉ ሴቶችን ነክቷልና በርካቶች ባል የሰራውን አሳፋሪ ተግባር በመጥቀስ ሀሳቦችን አጋርተዋል። ከነዚህም መካከል ፌቨን ዮሐንስ እንዲህ ብላለች። አንዳንድ ጊዜ የምንሰራውን የምናወራውን ብናውቅ መልካም ነው። አሁን የዚህ ባልተብዬ ንግግር ለምንም ጉዳይ ማለትም ለቀልድ ያደረገው ነው እንኳን ብንል በዚህ ልክ የልጆቹን እናት
የትዳር አጋሩን መናገር ግብረ ገብነት የጎደለው ኢሞራላዊ ድርጊት ነው። ሴት ልጅ አይደለም 2 ወልዳ ገና የ2 ወር አራስ ሆና ቀርቶ እድሉ ከተገኘ አርግዛ እንኳን ከቤት አስቀምጦ ቢንከባከባት ምንም ክፋት የለውም። እርሷ በሆዷ ጽንስ ከያዘችበት ቀን ጀምሮ የምትከፍለውን ዋጋ እርሷና እግዚአብሔር ብቻ ነው የሚያውቁት። በእያንዳንዱ ሳምንት የሆርሞን መቀያየር፣ የእርግዝና ህመም፣ ከዛም እልፍ ብላ የመኖርና ያለመኖር ጥያቄ ውስጥ ገብታ አምጣ ስለምትወልድና ደም ስለሚፈሳት የወሊድ ሰሞን ለከፍተኛ ድብርት እንደምትጋለጥ ሳይንስ ይነግረናል። ስለዚህም አይደለም የሚያስከፋትን ንግግር መናገር ቀርቶ እንዳትከፋ እንኳን ተጠንቅቀውላት እንኳን የሚቻል አይደለም። ጭራሽ ፕራንክ ነው በሚል ሰበብ ባልተብየው የሞተ እህል እያነሳ በነገር ይጎነትላታል ስትል ሐሳቧን በመቀጠል እርሷ ግን በጣም ነው ያሳዘነችኝ። ያንዳንዱ ንግግሮቿ አንጀት ይበላሉ። ነገ ልጆቿ ያድጋሉ፣ ወጣ ብላም ትሰራለች። ይህ መከፋትና መገፋት ዞሮ ዞሮ ለልጅ ለትዳር የሚከፈል መስዋዕትነት ነው። ነገ ሌላ ቀን ነው። ይህ ባል ያደረገው ተግባር አይደለም ለሚስት ለተመልካች እንኳን የሚመጥን አይደለም በማለት ድርጊቱን በመቃወም ሐሳቧን አስፍራለች። አሳሳቢው ፈተና ሲል ሐሳቡን ያሰፈረው ደግሞ ጉርሻ ገጽ ነው። በቅርቡ በማህበራዊ ሚዲያ ላይ ፕራንክ ቪዲዮ በሚል ስም ተሰራጭቶ ብዙዎችን ያስቆጣው አንድ ክስተት ተከስቷል። ቪዲዮ ባል የህይወት አጋሩን ቀልድ በሚል ሰበብ ሲያዋርድና ስሜቷን ሲጎዳት ያሳያል። የአንዳንድ ሰው ስሜት መጎዳት በተለይም አብራችሁ ቤት የሰራች ልጅ የወለደችላችሁና ከጎናችሁ የቆመች ሚስት ማስለቀስ ቀልድ ሊባል በፍጹም አይችልም። አሁን ላይ አንዳንዶች ለእይታ ብለው የትዳር አጋራቸውን የስሜት መጎዳት እየቀረጹ ሲያለቅሱ አሳይተው ወይም የግል የትዳር ጊዜያቸውን ለአደባባይ እያጋሩ መጥተዋል። ይህ ግን ፍቅር አይደለም። ይህ ቀልድ አሊያም ቀልደኝነትም አይደለም። ይህ ንጹህ የሆነ አለማክበርና ንቀት ነው። ከምዕራባውያን ዝንባሌዎች ተኮርጀው የሚመጡ አብዛኛዎቹ እነዚህ የውሸት ፕራንኮች በትዳር ውስጥ ያለውን ታማኝነት፣ ክብርና መተማመንን በእጅጉ ያፈርሳሉ። በዛ በቫይራል ቪዲዮ ላይ የምትታየው ሴት ተዋናይት አይደለችም። እሷ እናት ነች፣ ሚስት ነች፣ ክብር የሚገባት ሰው ነች። ለእይታ ሲባል መቀለጃ ልትሆን አይገባም የሚል ሐሳብን አስፍሮ ታይቷል። የትዳር አጋሩ ላይ ይህን ተግባር የፈጸመው ባልም የተመልካች ሐሳብና አስተያየት መበርታቱንና ነገሩም መነጋገሪያ መሆኑን ተከትሎ አዎ ትክክል አላደረኩም ሲል ባለቤቱን ይቅርታ መጠየቁን የሚያሳይ ምስል አጋርቷል። ከዚህ ቪዲዮ በኋላም ነገሩ በመጀመሪያም ህዝቡን በማነጋገር ታዋቂ ለመሆን የተደረገ የውሸት ድራማ እንጂ ፕራንክ አልነበረም የሚሉ ሐሳቦች እየተሰነዘሩ ነው። የቤት ወጪ ከብዶኛል አጠባለው በሚል ምክንያት የምትመገበው ምግብ ቀንሺ ሲል የነበረ ባል በነገታው የአንገት ሐብል ስጦታ ይዞ ይቅር በይኝ ማለቱ መጀመሪያም ነገሩን ያደረጉት እይታን ለመሳብ ብለው መሆኑን ያሳያል የሚሉ ሐሳቦችም ሲሰጡ ተመልካችም የተጎዳች ያዘነች መስሎት ለእርሷ ተቆርቆሮ ብዙ ሲል ቢቆይም እርሷም ይቅር ብያለው የተናገርከኝ ነገር ያስለቀሰኝ ስለምወድ ነው ስትል ስጦታዋን ተቀብላለች። ያም ሆነ ይህ ግና ለፕራንክ ስንል የምናነሳቸው ሐሳቦች ላይ ከፍተኛ ጥንቃቄ ማድረግ የሚገባን መሆኑን ያስተማረን ስህተት ነበር። ምናልባትም እንደተባለው የሰውን ትኩረት በመሳብ መነጋገሪያ መሆንን ሽተው ያደረጉት ከሆነም ባልተገባ መንገድ ታዋቂነትን ማግኘት የሚሰጠው እድሜው አጭር የሆነ ስኬት ነውና መልካም አላደረጉም። ውድ የሰርክ ቲዩብ ቤተሰቦች ካልተገባ የፕራንክ ሐሳብ እንቆጠብ እያለን የዛሬውን መሰናዶ አበቃን። ዳግም በሌሎች አዳዲስ መረጃዎች እስክንገናኝ በያላችሁበት ሰላም ሁኑ።